ቡን በጣም ነው የማመሰግነው። በጣም ይቅርታ ቤል። አሁን ግን መሄድ ይኖርብኛል። ቾምቤ መቅዲ ቾምቤ እዚህ ምን ልታደርግ መጣ? መምጣት አልነበረብኝም አይደል? በጣም ይቅርታ ረበሽኩሽ። አይ በፍጹም አልረበሽከኝም እንዴ። ሲጀምር ምንም የተፈጠረ ነገር የለም አይደለ? ምንም የተፈጠረ ነገር የለም። አዎ ምንም ነገር የተፈጠረ ነገር የለም አይደል? አዎ ምንም አልተፈጠረም። ከፈለክ ላስረዳህ እችላለሁ። ምኑን ነው የምታስረጅኝ? አብረሽው ሩም ስትገቢም ሁሉም ነገር ሰላም ነው። እዚህ ድረስ መተሽ ልደቱን የምታከብሪለት ሁሉም ነገር ኖርማል ነው አይደል? አንቺ ቆይ ስታይኝ ቂል ነው የምመስልሽ? ሄኖክ እባክህ ተረጋጋ። አንተ እዚህ ውስጥ አያገባህም። እሺ በቃ ቾምቤ ምንም አልተፈጠረም። መልካም ምኞቴን ልገልጽለት ብቻ እኮ ነው የመጣሁት። በጣም ጥሩ። ለማንኛውም በደንብ አመሰግናለሁ። እኔ ግን ምን አይነት እድል ነው ግን ያለኝ? ቾምቤ ቾምቤ ምን ፈልገህ ደወልክ? ከመቅዲ ህይወት እንድትወጣ ልነግርህ። ለምንድን ነው የምወጣው? ምክንያቱም በአንተ ምክንያት ህይወቷ እየተበጠበጠ ነው እኮ። እኔ ምን አጥፍቼ? ቦንዬ ወደ እኔ መመለስ እንደምፈልግ በደንብ አውቃለሁ። አንተ ግን እንቅፋት እየሆንክብኝ። አትሳሳት አቤል። መቅዲ መቼም ቢሆን ወደ አንተ ልትመለስ አትችልም። እንዴት አልክ እባክህ? በቃ እንዲሁ እርግጠኛ ስለሆንኩ። አንድ ነገር አትርሳ። እቺ ልጅ ከኔ የራቀችው ጠልታኝ ሳይሆን አንድ ቀን በፈጠረችው ስህተት ጸጸት ስለተሰማት ነው ከኔ የራቀችው። እናማ አሁን ሁላችንም ተመርቀናል። ስለዚህ አሁን ስህተቷን የሚያስታውሳት ማንም ሰው የለም። ሰው ባያስታውሳት ህሊናዋስ? እሱን ደግሞ እኔ ያክምላታለሁ። ስታስበው ያን ያክል ቀላል ይመስልሃል? አንተ ለእሱ አታስብ። ታዲያ ይሄንን ለምን ያን ያላደረግከው? ያኔማ ሁሉም ነገር ለእኛ ከባድ ነበር። አሁን ግን እኔ የበለጠ ጠንካራ ሆኛለሁ። ምንም ሆነ ምን እኔ ፈጽሞ ከመቅዲ ልርቅ አልችልም። ገባህ? የማትርቃ ስለምትወደኝ ነው አይደል? አዎ ትወደኛለች። ከአንተ የበለጠ እኔን እንደምትወደኝ እኔ ዛሬ ባሳየስ እኮ። እንዴት አድርገህ? ዛሬ ልደቴ ነው። እኔ ደግሞ ፕሮግራም አዘጋጅና እሷን እጠራታለሁ። እሷም ከኔ ጋር መታ ታከብርልኛለች። ማ የኔ መቅዲ? ያንተ ሳትሆን የኔዋ መቅዲ። ፈጽሞ አታደርገው። እንዴት እርግጠኛ ሆንክ እባክህ? እንዲሁ እርግጠኛ ነኝ። ጭፍን አፍቃሪ ባትሆን ጥሩ ነው። ለማንኛውም ዛሬ ልደቴን እንዴት እንደማከብር ቴክስት አደርግልሃለሁ። መጥተህ እውነቱን ማየት ትችላለህ። ሄኖክ እንግዲህ በጣም ነው የማዝነው። ይሄ ነገር ባይፈጠር ደስ ይለኝ ነበር። አሁን እነዚህ ሞል ለምን ይጠቅማል? አንተ ደግሞ ቆይ ስንቴ ነው የምነግርህ? ከፎንቄ ጋር ተጎረባብጫለሁ። አሃ አተረስቸው ለካ ላስታርቃችሁ ነው የመጣሁት። አዎ እባክህ ብቻዬን ሆኜ ለወራት አልፈለኩም። ታውቃለህ አይደል? ስፒዱ አለ ማለት ሙዚቃ አለ ማለት ነው። ስለዚህ እርቀ ሰላም በሙዚቃ አድርጓለሁ። ይመቻል። ታዲያ ለምን ሆነና ነው የፈለኩክ? ስታይል ያራዳልሽ። ደግሞ ምንድነው ያስኮ ፊስታል? ለፎንቄ ስጦታ ገዝቼላት እኮ ነው። ሳይወት ግብዳ ይመስላል። ምን እሺ ነው? ምን ይመስላል? ወይ ቀስቴ፣ አሁን መናገር እየቻልክ የምን ማስገመት ነው? አባም ጠመን በለው ቦርሳ። አዎ ቦርሳ። ኧረ ቆይ ምን ስትል አሰብከው? ባለፈው ፎንቄን ክላም ሳረጋት ቦርሷ ተቀዶባት ነበር። ከዛ በቃ የሆነ ስራ ሸቀል አረኩና እኔን ሸመትኩላት። የምር ቀስቴ ሙት አኮራኝ። ባኮራ አታብዛ። እኔ አሁን ፎንቄ ምንም ብዬ ለወራት አልችልም። እና ዝግት ነው እንዴ? ምንም አልወራትም። ቆይ ለምን? በቃ ፒስ እስኪሆን ድረስ አንተ ነህ ሙሉ ለሙሉ እኔን ሀሳብ የምትወራልኝ እኮ። እንዴት? በቃ ማውራት ያለብኝ ነገር በሙሉ አንተ እንደኔ ሆነ ታወራታለህ። እሺ ደግሞ ምን ያዝገኛል? በፈጣሪ ስታይል ያራዳልሽ። ሌላ ሲልሽ ለጊዜ ይበቃኛል። ፒስ ስታይል። ቾምቤ ግን ለምንድን ነው የማታዳምጠኝ? ምንድን ነው የማዳምጥሽ? በአይኔ በብረቱ ካየሁት በላይ ምንድን ነው የማዳምጥ? ምንም የተፈጠረ ነገር የለም እኮ። እውነት
ልደት ካከበራችሁ በኋላ ተያይዛችሁ ሩም እስክትይዙ ነው ወይስ ደግሞ አንሶላ እስክትጋፈፉ ድረስ? በፈጠረ እስቲ ተረጋጋ። እሺ ተረጋጋው። ዜን ኋት መልካም ልደት ልለው ብቻ እኮ ነው የመጣሁት። እሱስ ቢሆን ለምን ያስፈልጋል? መልካም ምኞቴን ልገልጽለት ነው። አየሽ ውስጥሽ ያላለቀ የሆነ ጉዳይ አለ ማለት ነው። ያንንም ተያይዛችሁ ሩም ስትገቡ ምንም አላደረግንም ስትኝ ያምኜሽ ነበር። እኔ ነኝ የተሳሳትኩት። አንቺ ግን በጣም ታሳዝኛለሽ። ቹምቢ እኔ ምንም የዋሸው ነገር የለም። መቅዲ የምሬን እኮ አፈቅርሽ ነበር። ያላንቺ መኖር እንደማልችል እስኪተሰማኝ ድረስ ልቤ ይመታልሽ ነበር። ተሰብረሽ ታገኘሽ ድጋሜ እንደዚህ አይነት ጥፋት እንደማታጠፊ በሙሉ ልቤ እርግጠኛ ነበርኩኝ። አንቺ ግን የምር ታሳፍሪያለሽ በጣም። ቹምቢ በእናትህ ፕሊዝ ተረዳኝ። በቃ አንድ ነገር ልጠይቅሽ። እሺ ምንድን ነው? ከአቤል ጓደኛ ጋር የማገጥሽው የእውነት ተሳስተሽ ነው ወይስ ፈልገሽው? ምን ማለት ነው? እኔ ግን ሳስበው ፈልገሽው ያደረግሽው እንጂ ተሳስተሽ አትመስይኝም። በጣም ታሳፍሪያለሽ። እሺ ብቻዬን ነኝ እኔ የታሉ ከጎኔ አይ ብቸኛ ሆኛለሁ ማንንስ አውቃለሁ አይ ብቸኛ ሆኛለሁ ማንንስ አውቃለሁ አይ ተዋርሁኛለሁ ደባሻ። አንተ ምንድነው የሚያላዝነው? እኔ ምን አውቃለሁ በቀላሉ ወይ እንድንለው ፈልኩ እኮ ነው። አንተ ግን ያራዳ ልጅ ነው። አንተ ሴታፑን ያመቻችሁ ይልል አንተ። አረ በጣም ነው ያጠገኝ በጣም። አንተ እኮ በጣም ጎርተናል። በቃ ወይ ማለት አለብን። ምን ሆናል እንዴ? በቀላሉማ ይፈቱ። እሺ እና ምን ይፈጠር ነው? ቢያንስ የሆነ ነገር እንጥጣው እኮ። ምንድነው የምንቀጣው? ብቻ አላቅም። ብቻ የሆነ ነገር እንጥጣው። አንተ የሆነ ሀሳብ መጣልኝ። እንትን በቃ ለ3 ቀን ማለት ነው ና ስንለው አቤት ስንልከው ወዴት እንዲል እናድርግ። ከዛ በቃ የኛ ይሆናል ማለት ነው። አንቺ ያብዳ ሀሳብ በቃ ሲጀምር እኔ እኮ ምጡቅ የሆንኩ ሰው ነኝ። ለማንኛውም ይኸውልሽ የዚህ ሚሽን አስፈጻሚና ዋና መሪ እኔ እሆናለሁ። የሚያራዳ ልጅ አንቺ ደግሞ ጀነነቲና በቃ ጉዳዩን መከታተል ብቻ ገባሻ? ዛሬ መቼስ በቃ አሁን ቁሹን ያስፈጽም ይጂ በቃ ቦጋለ አተ ቦጋለ አቤት አትቀፈኝ። ይኸውልህ በእውነቱ የዘፈኑ መልእክት ልቤን ነክቶታል። መልእክቱ ደረሰ። የስ እኔ ወጨኩ ይኸውልሽ በጣም ማስብ ሰው እኮ ነኝ። ቲንኪንግ ይኸውልሽ ብሏል ቸር በቂ። ያው ግን ነገሮች እንዳሰብካቸው ቀላል ላይሆኑ ይችላል። ምኑ ነው ቀላል ያልሆነ? ምኑ ነው የሚከብደው? ጎበዝ ልጅ ብራቮ። እና ምንድነው ያንተን ሁኔታ ከአቡሽ ጋር ሰብሰብ ብለን በጠረጴዛ ዙሪያ ወርተን ነበር። በየትኛው ጠረጴዛ ቤት ባለችው ሳጠራ ነው? እኔ ቦቸራ ግና አንተ ምንም ክብር የሚወድልህ ሰው አይደለም። የራስህ ጉዳይ እንዴ። የጀመርኩትን ወሬ ያስጨርሰኝ እንጂ የጀመርከውን እንዴ። እኔ ለአንተ ብዬ ከስንቱ ጋር እባጠሳለሁ፣ አንተ ግን ትሰክሳለህ አይደለ? አዳልጦኝ ነው። የአፎ ለምታ ነው በቃ። ሲጀምር ይሄ የአፎ ለምታ ነው እዚህ ሁሉ ጦስ ውስጥ የከተተ። ገና ሲኦል ይከታል። አዎ ሚኪ በጣም ተጸጽቻለሁ። እና ምንድነው በአንተ ጉዳይ ከአቡሻ ጋር ዲስከስ አድርገን የሆነ ውሳኔ ላይ ደርሰናል። ከውሳኔው በፊት ግን የአሁኗን ገልብጫት። ምኑን? ዳስከስ ያልሻትን ቢወቅጡትም ቦጭ ማለት እኮ አንተ ነህ። ተው ቦቸራ ተው፣ ጨጓሬ ያለቀ በአንተ ጉዳይ ተው ቦቸራ። አሁን እንግሊዘኛው ቀርቶብህ ምን አለበት ስለ ጉዳዩ ብትሰማኝ። በኋላ እኮ ላታስታውሳት ትችላለህ ብዬ እኮ ነው ስራ ስለሚወጥርሽ። ዲስከስ ማለት በእኛ በምሁሮች ቋንቋ ሰብሰብ ብሎ ማውራት መወያየት ማለት ነው። ዲስከስ ውይይት፣ የሚገርም ነገር እኮ ነው። እና ምን መሰለህ የወሰንነው ውሳኔ
ለአንተ በጣም ትንሽ ነው፣ በጣም ቀላል ነው። ሲጀምር እንዳንተ አስተዳደግ እንዳንተ ትልቅነት በጣም ቀላል ውሳኔ። ምን መሰለህ ለ3 ቀን ስንጠራ አቤት ስንልክ ወዴት በቃ እኔ ቦቼን ቦቼ ምን ልታመጣ ነው? እንግዲህ ሄዱ ውሳኔ ወሰናችሁብኝ። ምን አጠፋሁ? ሰው ገድያለሁ? ባንክ ዘርፌያለሁ? ምን አድርጌ ነው? የማትስማማ ከሆነ በዚህ መጣ። አስተያየት የለውም። የመጨረሻው ነው? አይ የመጨረሻው ነው እንዳልሰበስበው። እንግዲህ ምን ይደረጋል? ከሆነ ጥሩ ቆንጆ፣ በጣም ጥሩ ልጅ ነው ያልኩህ ለዚህ ነው። አሁን አንድ ቀጭን ትእዛዝ አዝሃለሁ፣ እሷን ትፈጽማለህ። ገባህ? ምንድነው እሱ? ምንድነው ትእዛዜ? ትንሽ ነች፣ በጣም ብዙ አይደለችም። ያቺ ቢሮ ብለን የምንጠራት ቦታ ነች፣ የተለመደችው አስፓት። እዛ ትመጣና ልክ እንደ ቦጋለ አይነት አለባበስ ለብሰህ እዛ ትገኛለህ ማለት ነው። ከዛማ ምን ሌላ ነገር አለው? እስኪ በቃ ትዘፍናለህ፣ ሁላችንም እየጨፈርን ትቀውጠዋለህ። በቃ ከዛ ታረቁኛላችሁ ማለት ነው። ይህ ገና የመጀመሪያ ትእዛዝ ነው። ቀጥሎ ምን ታመጣለህ መሰለህ? ደግሞ እንደገና እንደገና ምን ታመጣለህ? ምን ላምጣ? እኔ እንዳንተ ፔርሙዝና ዳንቴል ልጅ አይደለም ስሽከረከር የነበረው። ምሁር ነኝ፣ ስማር ነው፣ አይምሮዬን ሳደክም ነው ሙሉ ገባ። ስለዚህ ለሱ ሪላክስ ማድረጊያ ፈልሰስ የምልበት የሆነ መክሰስ ቢጤ ይዘህ ትመጣለህ። ኧረ ወደዛ ሄድ እባክህ። አሁን ገና ወጥ ረገጣችሁሽ። የምን አባወጥ አልጫው ታንተ አይደብርም እንዴ? በዚህ በተወደደ ኑሮ መክሰስ ምናምን ስትል እንደውም መክሰሱን ተው። ያቺን ባለፈው ያስጨፈርካት ልጅ ይዘህ መጣ ድጋሚ አብራችሁን ትጨፍራላችሁ። ከማከትርቴ ጋር? ኧረ በስመ አብ አይደለም። እና ከማን ጋር? ያቺ ባለ 6ኛ ስሜት። ኧረ ቦቸራ ግን ተው። ኧረ ቦቸራ ተሰብሰብ። ኧረ ቦቸራ እርጋታው። እቺን ባለ 6 ስሜት እንደሆነች አወክ። ኧረ ምንድነው የምትደረገው? ቦቸራ ተው። አንተ ምን አገባ? አሁን ትስማማለህ አትስማማ? ጄሪም ሆነች ማንም ሆነች ግን ከሆነች ጋር ብሬ መጥቼ ልጨፍርላችሁ። ይኸውልህ ሐሳቤን ሳልቀይር አፍጥ ነው ገባ? አፍጥ ነው። ኧረ ላሽ አሁን እቺን ምላጭ ሆነች ልጅ ምን ብዬ ነው የማሳምናት? እቺ መጋዝ ቦቦታ መስፊት ምን ማድረግ ነው? ምን አደረኩ? የኔ ፍቅር ደግሞ የኔ ፍቅር ስትል ትንሽ አታፍርም? እኔን እዚህ ልደት ቦታ ላይ ጠርተህ ከዛ ደግሞ እንደገና እሱ መቅጠርሽ ምን ይሉታል? ሄኖክ ነው እንደዚህ ያለሽ? አዎ ሄኖክ ነው እንደዚህ ያለኝ። ቆይ ቦኒ ለምንድን ነው የማይገባሽ? ምኑ ነው የሚገባኝ? አፈቅርሻለሁ፣ ያላንቺ መኖር አልችልም ብዬ ስንቴ ነው የምነግርሽ? እኔንስ ለምንድን ነው የማትረዳኝ? ነገርኩህ እኮ ከዚህ በኋላ እኔ ያንተ መሆን አልችልም። እስኪ ንገሪኝ፣ አንቺን ከማፍቀር ውጪ ምንድን ነው ጥፋቴ? ምንም። ታዲያ ለምን በንጹህ ልቤ ሳፈቅርሽ ትቀጭኛለሽ? እኔ እየቀጣሁህ አይደለም። እና ምንድን ነው? እንደኔ አይነት ርካሽ ሴት አትገባም። በቃ ለዛ ነው አብሬ መሆን ያልፈለግኩት። አንቺ እኮ ለእኔ ርካሽ ሆነሽ አታውቂም። እንደውም ለእኔ ውድ ነሽ። አቤል በእናትህ ተወኝ። በቃ ሁሉም ነገር አሁን ረፍዷል። አልረፈደም ቦኒ። ትሰማለህ? እኔ የሰው ልብ እየሰባበሩ መኖር አልፈልግም። ወደ እኔ ብትመለሽ ልቤ ይጠገናል እንጂ እኮ አይሰበርም። ቆይ ወደ አንተ ብመለስ የሄኖክ ልብ የማይሰበር ነው የሚመስልህ? ግን እኮ ተለያይታችኋል። እሱም እድሜ ላንተ። ቆይ ይሄን ሁሉ ነገር የማደርገው ስለማፈቅርሽ እንደሆነ ለምንድን ነው የማይገባሽ? እኔ ግን አንተን አላፈቅርህም። እሺ ካልወደድሽኝ ያኔ ልሞት ነው ስልሽ ለምን መጣሽ? ዛሬ እንኳን ልደቴ ነው ስልሽ ለምን መጣሽ? እስኪ ንገሪኝ። አላውቅም። ምናልባት ያሳለፍናቸውን ጥሩ ጊዜያቶች አስታውሼ ሊሆን ይችላል። አየሽ፣ ያን ጥሩ ጊዜ ማስታወስ ከቻልሽ አሁንም ልብሽ ውስጥ ጥሩ ቦታ አለኝ ማለት ነው። አቤል ወይ መቅዲ፣ አሁንም ከልብ ትወደኛለህ? መቼም በማይለቅ ንጹህ ፍቅር አፈቅርሻለሁ። እንደዛ ከሆነ በእናትህ አታሰቃይ። በቃ በምትወደው ነገር ለምነ በቃ ተወኝ። ቆይ እኔ ራሴ እንደጠፋ ነው እንዴ የምትፈልገው? ኧረ ምን በወጣሽ። እንደዛ ከሆነ የምልህን ስማኛ። መቅዲ በእናትሽ እንደዛ አትበይኝ ነው። ጥሩ፣ ከዚህ በኋላ እንደዚህ አድርግና ራሴን ጢል አድርጌ ሰቅዬ ነው እሺ መሞትልህ። መቅዲ፣ መቅዲ
አራስታራቂስ የለም ወይ ሀይ የሚለን ሰው ገላጋይ ቀናት አለፉ ተኮራርፈን ምን ነግቷችሁ ነው የሚላተን ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አልቆም ሸንጎ እኔስ ችዬ አልሄድ ጨክኜ አይዳዬ ለማልተውሽ ብዬ በርቺ ዘመደ ብዙ አይደለሽም አንቺ። ቆይሽ ቪዲዮ ምን ለማለት እየሞከርክ ነው? ቹቻ ያራዳ ልጅ ምንም ነገር ሳልናገር የሚገባችን ነገር እኮ ነው የምወድልሽ። አንተ ልጅ ግን ታውቋል በጣም አዘግየውንክ ነው። ምን ላድርግ ብለሽ ነው? ፋራውኝ እኮ እና አንተ ፋራውንክና የሰው ህይወት መበጥበጥ አለበት እንዴ? አሽሙርሽ ገብቶኛል ቹቻዬ። እና ከገባ ለምን ዝም ትላለህ? አትናገርም? እኔ እንግዲህ የጓደኞች ተወካይ ነው። እናማ እነሱን ወክዬ ሳወራ የሰራሁት ስህተት ገብቶኛል። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። የመታሽ ጥፊ ራሱ በጣም በብዙ ነው ያስተማረኝ። እኔ እኮ ወድጄ አይደለም እንደዛ በጥፊ የመታው። አውቃለሁ አናድጄሽ ነው። እናው ምን ይዘጋሃል? አታናግሪኝም ብዬ ስለፈራው ነው። አንተ ካናገርከኝ አናገራለሁ። ፍሬንድ ፈረስ ያደርሳል እንጂ አይዋጋም። ምን እባክህ ጠጋ በል እንዴ። ፎንቄ ወይ ፎንቄ እንድትናደጂ ስላደረኩሽ በጣም ይቅርታ። እሺ አረጣጥ የለው ደግሞ በጸጋ ምክንያት እኔ ላይ እንደዛ ትሆኛለሽ ብዬ በጭራሽ አላሰብኩም ነበር። ምን ላድርግ ሁኔታዋን ሳያት እኮ በጣም ስላሳዘነችኝ ነው። እኔም እኮ እዚህ ጣጣ ውስጥ የገባሁት እናንተን ለአንዴና ለመጨረሻ ጊዜ የምታደርጋችሁን ነገር እንድታቆሙ ስላሰብኩኝ እኮ ነው። እሱ እኮ ገብቶኛል። በቃ አሁን ያለፈው አልፏል። ልክ ነህ ስፒዶ። አሁን ደግሞ እቺ ነገር ላንቺ አምጥቼልሻለሁ። ምንድነው እሱ? ውሰጂና ይሁ ቆይ እንዴት ልትገዛልኝ ቻልክ? ካሰብኩት እኮ ቆይቻለሁ። ያው እስኪሳካልኝ እየጠበቅኩኝ ነበር። ፎንቄ በጣም ነው እሺ የማመሰግነው። በጣም ነው እሺ የማመሰግነው። ግን እኮ ፎንቄ እቺ ቦርሴን በጣም ነው የምወዳት። እንደምትወጂያ ታውቃለሁ። ግን ደግሞ የጊዜ ጉዳይ ሆነና አሁን የማረፊያው ሰዓት ደርሷል። እሱማ እውነትን ነው። ግን ደግሞ አላውቅም በጣም ነው የምወዳት የክፉ ቀኔ። ወይ ስፒዶ ቆይ ለዚህ ቦርሴ መለያ የሚሆን ዘፈን የለም? እንደዛማ ከሆነ ናና ጋብዘና። በሚገባ ስሸኝሽ አንጀቴም ችሎ አይደለም ህመሜን ቻል ያረኩት ጉልበቴም በርታ ብዬም ባይነም ያመኩት ስሸኝሽ አንጀቴም ችሎ አይደለም ህመሜን ቻል ያረኩት ጉልበቴም በርታ ብዬም ባይነም ያመኩት እንግዲህ ቻው ቻው ልሰናበት ዛሬ እስከፋኝ በጣም ስትሄጂ ስለይሽ እንግዲህ ቻው ቻው ተሰናበች ዛሬ እስከፋኝ በጣም ስትሄጂ ስለይሽ። ኧረ ቹቻ አታዝጊኝ። ያስጣሉ። ወይ በማዘር ነው መቅዲ። ምን ሆነሽ ነው? ኧረ ደስ አይልም። እንደዚህ እያለቀሽማ ምንም አልሆንኩም። ፌር አይደለም። በእናትሽ ንገሪኝ፣ ምንድን ነው? ምንድን ነው የምነግርህ? ባለፈውም እያለቀሽ ዛሬም ድጋሚ እያለቀሽ ምንድን ነው ምክንያትሽ? ቢያንስ ንገሪኝ። ምን ያደርግልሃል? እሱማ ምንም አያደርግልኝም፣ ግን ስትናገሪው ትንሽ ቀለል ይልሽ። ያለፈ ስህተት እንደ ጭራ እየተከተለ ደስታህን ነጥቆ ያውቃል? አያውቅም። እንደዛ ከሆነ በጣም እድለኛ ነህ። ቆይ እንዲህ የምትሆኚው
በሄኖክ የተነሳ ነው አይደል? አይ በራሴው ጥፋት የተነሳ ነው። ምን እንዳጠፋሽ አላውቅም፣ ግን እኔ አንድ ነገር አምናለሁ። ምንድን ነው? ምን መሰለሽ፣ ያለፈው ስህተታችን ህይወታችን እስካልነጠቀን ድረስ ትምህርት ሆኖ አልፏል ማለት ነው። ትምህርት ሆኖ ቢያልፍም አሻራው ግን መቼም አይጠፋም። እሱን ለመገላገል ያለሽ አንድ አማራጭ ቢኖር ለመርሳት መሞከር። ቢሆንልኝማ በምን እድሌ፣ ግን አይሆንም። ለምን? እንዲሁ። ፈቃደኛ ከሆንሽ አንድ ነገር ይችላል። ምንድን ነው? ከዚህ ስሜት ምናምን እንድትወጪ ሻይ ልጋብዝሽ። ለምን ልትጋብዘኝ ፈለግ? ስላሳዘንሽ። የድሮ ፍቅረኛህን ስለመሰልኩን ያሳዘንኩ? ወይኔ በማዘር ነው። ማን ነው እንደሱ ያለሽ? ማን ይመስላል? ፊዮሪ ናታ? አዎ ፊዮሪ ናት። ወይኔ እቺ ልጅ ምን አባቴ ባደርጋት ነው የሚሻለው? ቆይ ምን ነው ቅር አለህ እንዴ? ኧረ ቅር አላለኝ፣ ግን ስሜቴ ከገባሽ እሺ በይኝና ሻይ እንጠጣ። እሺ፣ ግን አንቆይም። ደስ ይለኛል። ነይ ተነሽ እንሂድ። እምባሽን ጥሪ። እባክሽ የኔ ነገር እኮ ያንተ ነገር ምን? እኔማ አንድ ሂሩ የሚባል ጓደኛ አለኝ እና እሱን የጠበቁት ነበር። እሱ ደግሞ በቃ ምንም ሊመጣ አልቻለም። አይ ሂሩ። ኧረ እባክህ ምን ነው ገረመሽ? ያሬድ እኔ እኮ አንተን በደንብ አድርጌ ያውቃለሁ። እሺ እና ካወቅሽ ታዲያ ለምን የምትጠይቂኝ? እኔ እናንተ እኮ እንዳንገናኝ የምፈልገው ማሚ እንዳታይኝ ስለምፈራ ነው። አውቃለሁ እኮ ጊዜ ግን ዛሬ የመጣሁት ለአንድ ቀጭን ጉዳይ። እሺ ምንድን ነው? ትናንትና ከፌስቡክ መንደር ነበር ግጥም ያመጣሁልሽ። ዛሬ ደግሞ ሌሊቱ ሙሉ ለአንቺ የሚሆን ግጥም ሳሰላስል ነበር እኮ። አንተ ገጥመህ? አዎ እኔ ገጥም። እሺ ምን አይነት ግጥም? የግጥም መስፈርት ያሟላ አይዶን ነው፣ ግን በቃ የውስጤ ስሜት ስለገለጸኝ። እሺ ልስማ። በዚህ የግጥሜ ርዕስ እንኳን እንከፋልሽ። ቆይ ይሄ ወቀሳ ነው ግጥም ነው? በዚህ በእናትህ ዝም ብለሽ ስሚ። እሺ እሺ አሁን ዝም ብለሽ ስሚ። ማቋረጥ አይቻልም። እንኳን እንከፋልሽኝ፣ እንኳን ተናደድኩኝ፣ እንከፍ ባትኝ ይቆጨኝ ነበር። እንኳን ደረቅ አልኩሽ፣ እንኳን ተናደድሽ፣ ደረቅ ባትኝ ይቆጨኝ ነበር። እንኳን ተጣላን፣ እንኳን ተጨቃጨቅን፣ ባንጨቃጨቅ ይቆጨኝ ነበር ልትናለ እንዴ? ቤዚ እንዴት አወቅሽ? ያሬድ አሁን በቃ ባንተ ቤት በጣም ፎግረህ ይሞታል ማለት። ቆይ እዚህ ቆመህ እየጠበቅከኝ ስደርስብህ የፈጠርከው ሰበብ እንደሆነ ማይገባኝ ነው እንደሚመስልህ? አይ ቤዚ እንደምን ባረግሽ ነው የሚሻለው? እኔ እንጃ። በቃ ከተነካም ይቀራል። እሱ ያራዳ መልስ ነው። እና ቤዚ ትንሽ ትሸኝሽ? ግን ማሚ ካየችን እንደባለፈው ለኮፍ አድርጋ የምትሆን እንዳይመስልህ። አረ ቤዚ ምንም አያድርጉ። እኔ ከአንቺ ጋር 5 ደቂቃ አሳልፌ ምንም ነገር ቢያደርጉኝ ይቆጫል። አንተ ምን አለብህ እሳት ላይ የምጣደው እኔ። ቤዚ አታስቢ፣ ማንም አያየው። እሺ ግን ርቀና እንሂድ። ዛሬ ግን ይደፉል እንላለን። የመጡ እስክስታ ሲሉናል ያስናናል። በህፃነ ቂርቆስ አረ ቦቸራ ምን እያደረገ ነው? ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! የምር እንደዚህ እያየንማ እንደዚህ ጦር ሜዳ ውስጥ አይከተንም አይደል ልጅ? ወቸው ጉድ አለ፣ ወቸው ጉድ አለ። ወይኔ ጉድ! አንቺ ቆይ ምን ብለን ያዘዝከው? ምንድነው ያዘዝከው? ጆሮ አጣሙ ሰምቶ ካልሆነ በስተቀር እኔ እንደዚህ አይነት ጠማማ ትእዛዝ አላዘዝኩትም። ወይኔ ጉዴ! በቃ ምን አይነት ጡስ ሲል ከተን? ወይኔ ጉዴ! ሻው ምንድነው የሚሻለው? እኔ ምን አቅላለሁ? ወይኔ ጉዴ! መጣች። አሃ ወገን እንዴት ብላችኋል? ደግ ብላችኋል ወይ? ምንድን ነው እሱ? እሷን ነው ይዛት ነው ያልኩት። ስለዚህ ምን አገባህ ታዲያ እሷን ይዤ ብመጣ? ኧረ ተው ግን ቦቸራ ተው፣ ተው ቦቸራ ተው።
አሟሟታችን እንኳን ይመር። ተው ቦቸራ ተው፣ ለቀባሪ እንኳን እንትረፍ። ተው ተው ቦቸራ ተው። እኔ ቦጋ ለመላኩን ነው አሁን ቡቼ ብለህ ጠራኝ። ቦቸራ ቆይ ምንድን ነው የምታፈላው? ለመድኃኒዓለም ያለህ ደገመው 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 ደገመው። ኧረ ለመተዋወቅ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ሸብሸብ ይላል እንደ በረዶ በልጅነቱ በረዶ። እኔ ቦቸራው እንደርኩና እንኳን ለነዚህ ላስ ቦቸራ እንዳትደምጥ አልመለስም። ይመጣ ይመጣ እምቢኝ 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 ቦቸራ አረፈ። ዝም በል አዳምጠኝ። እንዴ ምንድን ነው ማዳመጥ? በቃ ወደ ቻናል ተመለስ ይሻላል። ይሻላል። ምን እሺ ነው? አየህ እንዴት እንደምታምር ወደ ቦታ ስትመለስ። ቆይ እኔ እሷን ይዘና ብያለሁ። ውይ ለሱ ነው እንዴ? እውነተኛ ወዳጅ የክፉ ቀን ጥላ ነው ሲባል አልሰማህም እንዴ? ምን ማለት ነው? ማለትማ እናንተ ያችን ጄሪን አምጥቼ እንዳዘፍንላችሁ ነበር የፈለጋችሁ? እሷማ ቆዳዋን አዋዳ ሰማይ አልተሰቀለችም። ከዛስ? ይኸው ገንዬ እህቴን ይዤ ከች። አንተ ቆይ ከትምህርት ቤት ልታባረን ነው እንዳሳብከ? እንዳትባረሩ ፈርታችሁ ከሆነ አትባረሩ። ሄቨን ያልገባሽ ጉድ! በስመ አብ ወልደ መንፈስ ቅዱስ። ሄቨን አልኳት። ሄቡይ የኔ እናት አንቺ እኮ ያልተረዳሽው ትልቅ ነገር አለ። ትልቅ አባቴን ፈርታችሁት ነው አይደል? አባትሽ ያልተፈራ ማን ይፈራል? አባትሽ ማለት እኮ ታንክ ማለት ነው፣ ጦር ሜዳ ማለት ነው አባትሽ። እሱ ያልተፈራ ማን ይፈራል? ቢሆንም በቃ እሱን ኃላፊነት እኔ እወስዳለሁ። አንተ ግን ምን ብለን ያሳመንካት? ኧረ እኔ ምንም አላልኳትም። እንደውም ራሷ ነች ያለችኝ እኮ። ምን አለች ንገረኝ። ወየ ገንዬ፣ ኧረ እንኳንም ደወልሽ። ደህና ነኝ። እባክሽ የሆነ ችግር ተፈጥሯል። ከወንድሞቼ ጋር ተጣላሁ። የሆነ ትንሽ ነገር አጋጭቶን እኮ ነው። በእናትሽ በቃ እንድንታረቅ ደግሞ የምትፈልግ ከሆነ ብለው የሆነ ትእዛዝ አዘዙኝ። ጄሪን ቢያተለኝ መሰለሽ? ያዘዙኝማ በቃ እኔና ጄሪ እሷ ቀሚሷን ለብሳ እኔ ቁንጣ በርባሶዬን አድርጌ እንድዘፍንላቸው ነበር። እምቢ አለች። አንቺ አረ ችግር የለውም እኔ ልብሱን አዘጋጃለሁ። ያለሽበት ድረስ እጄልሽ እመጣለሁ። ገንዬዋ በጣም ነው የማመሰግነውሽ። በቃ መጣሁ። ምን ላድርጋት እንዳልወጣት እግሮኝ ጠለጠልብኛል። እና በቃ በዚህ ተስማምተን እኮ ነው ይዣት የመጣሁት። አሁን በቃ ዘፈኑ የሚቀር ምንም አንፈልግም። ደሞ ዘፈነን ጣጣ ውስጥ እንግባ። ቦቼ ዘፈን አንፈልግም። ኖ እንደሱማ አይሆንም። እንዳ ምን ልታረጊ? ቦቼ ዘፈን ያወጣል፣ አብረን እንጨፍርላችኋለን። እናንተም ከፈለጋችሁ መቀላቀል ትችላላችሁ። ግቡ፣ ግቡበት፣ ተቀበሉኝ በቃ። ያሆ በል ያሆ በል በል ያሆ በል ያሆ ያሆ በል ያሆ። ኧረ ጎበዝ እምነው፣ ኧረ ጎበዝ እምነው፣ ጎበዝዬ እምነው፣ በርታ እምነው፣ እንዳትረታ እምነው፣ ኧረ ጎበዝ እምነው፣ ኧረ ጎበዝ እምነው። ግን የአባትሽ አባቷ የታባሽ ደስና በደሙን። ኧረ እባክሽ ወድሽ እንዳይፈነዳች ዘጠዘጥ ገባታ ሁሉ የታባታቸው የታባታቸው ይገድል ለዚህ አቅማቸው ፊት አሏል። የለሽም። ቹቹ ምን ተፈጥሮ ነው? ፈጣሪ እኮ ጸሎቴን ሰምቶ ማለት ቀስቴን እንግዲህ አስቢ፣ ቀስቴን ሰው አደረገው። እንዴት ማለት እንዴ? ትናንትና ምን እንደተፈጠረ አታምኚም? ምን ተፈጠረ? ከአንቺ ጋር ተለያይተን ከሄድኩ በኋላ ቀስቴ ከስፒዶ ጋር ሆኖ ዘፈን አልዘፈኑልኝ መሰለሽ? እኮ ቀስቴ? አዎ፣ አይገርምሽም? አየሽ፣ ፈረሰኛው ጸሎትሽን ሰማ ማለት ነው። ጸሎቴንማ ሰምቼ ነበር፣ ግን ምን ያደርጋል። ምን ነው የጋበዘኝ እኮ የፍቅር ዘፈን አይደለም። እኔ ምንድነው? የእርቀ ሰላም። ምን? አዎ፣ ኧረ አስታራቂስ የለም ወይ አይ የሚለን ሰው ገላጋይ የሚለውን የጋበዘኝ። አይ በቃ በዚህም ከጀመረ ጥሩ ነው፣ ተስፋ የሚሰጥ ነገር አለው።
እንዴ ትክክል ነሽ ቤዚቲ። ይሄንንስ ቢሆን ማናየበት እኮ ቤዚቲ። እንደውም እኔ በጣም ሰግቼ ነበርኩ ለቹቹሻ ዘፈን ጋብዛ ሲባል 8100 8100 የሚለውን ይጋብዘኛል ብዬ ነበር። ግን ፈጣሪያሽ የልቤን አይቶ ለክፉ አልሰጠኝም። አንቺ አልቅብሽም እናቴ። ደግሞ እኮ ሌላ ሰርፕራይዝ አለኝ። ምንድነው? እኮ ከቅድም ጀምሮ ጠይቅሻለሁ እያልኩኝ ምንድነው? መቼ ገዝተሽ ነው? አይ ገዝቼው እንኳን አይደለም፣ ነገሩ ወዲህ ነው። እና ስጦታ ተሰጥቶኝ እኮ ነው። ብቻ ቀስቴ ነው እንዳትዪ። አው ቀስቴ ነው። ባይገርምሽ ቤዚቲ እኔ ራሱ ግርም ብሎኝ ማታ እንቅልፍ የሚባል ባይኔ ሳይዞር ነው ያደርኩት እኮ በቦርሳ ምክንያት። ቦርሳ ላንቺ በጣም ትንሽ ነገር ነው አቤዛ። አይ እኔ እንደዛ አላልኩም፣ ግን ብትይም ችግር የለውም። እኔ ግን ያስገረመኝ አንድ ነገር ነው። ምንድነው? ያ ጸበደላ ላይ የሆነ ቀስቴ እንደዚህ ልቦና አግኝቶ ጸሎቴ ተሰምቶ ለኔ ቦርሳ መግዛቱ በቃ ድንቅ ጥብብ ነው ያለኝ ቤዚቲ። አንቺ ልጅ ቆይ ምን ሆነሻል? ልጁን እንዴት አድርገሽ ብታስቢው ነው? ቆይ እኔማ የሆነ ድንዝዝ ፍጥረት አድርጌ ነው እሺ ማስበው። ዋ ረፊ እሺ፣ ቀስቴ እንደዚህ ስትይው ደስ አይለኝም። እኔ እኮ ማለት ቤዚቲ ፍቅር ላይ እንዳልነበርኩ የገባኝ ባንቺ ምክንያት ነው። እኔ ደግሞ ምን አድርጌ ነው? ይሄ ያሬድ ነዋ። አንዴ ሲገጥምልሽ አንዴ ሲዘፍንልሽ እኮ ነው። ቆይ እኔና ቀስቴ ፍቅረኛ ማቾች ነን ወይስ ባላንጦች ነን ብዬ አሰብኩት። እና እሺ ቆይ ስጦታ ስለገዛልሽ ፍቅረኛሽ ሆነ ማለት ነው? አይ ቤዚቲ ስጦታ መስጠቱ ሳይሆን እንደ ፍቅረኛ አክት ማድረጉ እኮ ነው ግርም ያለኝ። በአሁን ወሬ አታብዥ እባክሽ። ቦርሳሽን አስቀምጪና ነኝ እንሂድ። ማ እኔ ቹቹሻ ነኝ እቺን ቦርሳ ክላስ ማስቀምጠው? ምን ችግር አለው? ምን ይሆናል? እኔ ክላሱን አላምነውም። እሺ ምን እንዳይሆን ነው? ኧረ እባክሽ ቢሰርቁብኝስ? እና ምን ልታደርጊ ነው? እንደዛ ልጅ ይኸውልሽ እንደዚህ አቅፊያት ነው እሺ የሚሄደው። ኧረ በእናትሽ አንቺ ልጅ ሼም ነው? ምንም ሼም የለውም። እሺ ወዴት ነን? እሺ ነይ እንሂድ። እንደው ፋራ ጓደኛ መያዝ መከራ ነው። እሺ አዎ ፋራ ነኝ እንጂ ፍርፍር ያልኩ ፋራ ደነዝ ሰገጤ ነኝ። እሺ ወይኔ ጉዴ ፈላ ነኝ እንጂ እንዴ እዮሲ አንተ ልጅ ግን ታውቀዋል፣ እዚህ ቦታ ላይ በጣም መቀመጥ እያበዛህ ነው። እና ችግር አለ? አረ ምንም ችግር የለውም። ድንገት ግን የሆነ የተፈጠረ ነገር ያለ ይመስለኛል። የሆነ የተፈጠረ ነገር አለ ይለኛል። እኔ እንደዛ ነው የሚሰማኝ። ብቻውን መተሽ ያ ስድስተኛው ስሜቴ ምናምን ልትይኝ ነው አይደለ? አቤት እዮሲ ግን እሱን ስሜቴን እንዴት እንደማምነው ብታይ አይዲዮ የለህም። እመኝ እንጂ እሱ ስሜትሽ ግን ቅዠታም የሆነ ስሜትሽ ነው። ላንተ ነው ለኔ ብታይ መጥቶ ጆሮዬ ላይ ሹክ ሲለኝ እንዴት እንደምወደው ብታይ። ጭራሽ በጆሮሽ መጥቶ ነው ሹክ የሚልሽ? አይገርምም? እንዲህ ወደ ጆሮ ይጠጋና ምን እንደሚለኝ ታውቃለህ? እሺ ምንድነው የሚልሽ? ልክ እንደዚህ ጆሮ ላይ ይጠጋና እዮሲ እኮ እዚህ ወንበር ላይ 10 ጊዜ እየመጣ በተደጋጋሚ የሚቀመጠው ሄቨን በተደጋጋሚ እዚህ ቦታ ላይ ስለምታዘወትር ነው። ምን? አይገርምም? አሁን ይሄ የጤነኝነት ስሜት ነው እንዴ? እኔም ተው እንደዚህ አትበለኝ ስለው እሱ ግን አይሰማኝም። ምንም ነው የማይሰማኝ። ማ ስድስተኛው ስሜትሽ እኮ እኔስ ምን አልኩኝ? ጄሪ ግን ደህና ነሽ አይደለ? እግዚአብሔር ይመስገን እኔ ደህና ነኝ። አንተ ግን እንዴት ነህ ዮሲ? ደህና ነኝ። እኔ ግራ እያጋባሽኝ ነው። አይገርምህም ዮሲ? ሁሉም ሰው እውነቱን ሲናገረው ልክ እንዳንተ እንደዚህ ነው የሚደነግጠው። ግን ደግሞ እውነቱ ሲነገራችሁ ለምን እንደምትደነግጡ በጣም ነው ግራ የሚገባኝ። በጣም አይ ቲንክ እኔ ብሄድ ሳይሻል አይቀር ኖ። ኧረ አንተማ መሄድ የለብህም። መሄድ ካለብኝም እኔ ነኝ የምሄደው። ግድ የለሽም ልሂድ ይሻላል። እሺ ካልክ ምን ይደረጋል እንግዲህ ሂድ፣ ችግር የለውም። ያው ስትመጣ እኔ መልእክቱን አደርስልሃለሁ። የምን መልእክት? ለጁሊየት ስጠብቃት እንደነበረ መልእክት አደርስልሃለሁ። ምን ትመስላለች? ስራ ፈት እዮሲ ሙት 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 እልሃለሁ። እንደኔ ያለ ስራ ያለው ሰው የለም። በዚህ በኩል ስመጣ ሄርሜላ አለች፣ በዚህ በኩል ስመጣ ሄቨን አለች፣ በዛ በኩል ሲሄድ ደግሞ ይሄ ተረገመ ቦቸራ አለ። ወይ በዛ በኩል ሲሄድ ደግሞ ይሄ ዳጊ እንዳቅሙ ወጥሮ ይዞኛል። በዛ በኩል ሲሄድ ደግሞ ይሄ መከረኛ ስድስተኛው ስሜት ያለ። ቆይ አሁን እንደው ማን ይሙት እንደኔ ያለ ስራ ያለው ሰው አለ? አንተ ራስህ ሆንክ ስራ ፈት ነህ። እሺ ዋይ 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 ሲሉ
አለ ጥላሁን ገሰሰ። ደግሞ ምኑ ኧረ ተወኝ ተወኝ። እኔ እኮ ጭንቅ ያለን ጉዳይ እንዴት አድርገን ነው ለዚህ ሰውዬ የምናስረዳቸው የሚለው ጉዳይ ነው። ተራራ እኮ ነው የሚያክሉት። ቆይ ስለምንድን ነው ተወው? ስለምን ላውራ እችላለሁ? በዚህ ሰዓት ነፍስና ስጋ የተላቁ ስለማን ላውራ እችላለሁ? ስለ ዳይሬክተሩ ነዋ። አልገባኝም። አንተ እንዴት ይገባሃል? ታድለሃል እኮ። እንዳንተ ዓለም ላይ ታደለ ሰው አለ እንዴ? ምንም አይሰማ አታውቅ። እንዳንተ ደደብ መሆን ነው ህልሜ። ይኸውልህ አሁን ኑሮ የመረረኝ ሰው ነኝ። እንዲህ ፈርሼ ሸቤ እንዳልገባሽ። እኔ ለራሴ ብሶት ያሰቃየኝ ሰው ነኝ። ጭራሽ አንተም ትደረብብኛለህ። ምን አድርግ ነው የምትለኝ? ሚኪ አሁን ግርግሩን ተወና ለምን እንደመጣ ብቻ ንገረኝ። በል በቃ ተነስ እንሂድ። የት? ምን አይነት ጥያቄ ነው የምትጠይቀኝ? አቡሻ ዳይሬክተሩ ጋር ነው እንዴ? ምን እናደርጋለን? ወይ መስኪን ወንድሜ ይህንንም አልሰማህም? እስቲ ደገፍ በል እንዳትወድቅ። አዎ እንደሱ። ይኸውልህ ቁርጥን ወቅ። ትናንትና ሂቨን ከኛ ጋር አሸሸ ገዳሚ ስትል እንደነበረ ዳይሬክተሩ ሰምተውልሃል። ዋይ 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 ሲሉ ማለት አሁን ነው። ይህ ምንድን ነው እንዴ? ማን ነው የነገረው? እኔ ምን አውቄ? ምን አውቃ? ቦቸራ አንተ ቦቸራ የስራን ይስጥ መድኃኒዓለም ይል ገና የምትቀጠኝ ጦዝ። ወይ ቦቸራ ሚኪ በእናትህ አታዝገኝ። አንተ ጤነኛ አይደለም። እንዲህ ከመቼ ጀምሮ በእንደዚህ አይነት ጉዳይ ስቀልድ የምታውቀኝ? ወይኔ በህፃኑ። እሺ አሁን ምን ልንላቸው? እኔ ምን አውቃለሁ? እኔ ምን አውቃለሁ? ብቻ እኔ የማውቀው ከባድ ስታፍ ውስጥ ነን ያለነው። በቃ ወይኔ ወይኔ በህፃና ቂርቆስ። እኔ እኮ ድሮም ተናግሬ ነበር። አይቦቸራ ከዚህ ትምህርት ቤት የምንባረረው በሱ ምክንያት እንደሆነ አውቃለሁ። ይኸው ደረሰ። የጠሉት ይወርሳል፣ የፈሩት ይደርሳል ትል ነበር አያቴ። አቤት ትምህርት ቤት፣ አቤት ወንበር ቁጭ ማለት ራሱ ሲናፍቅ እኮ። እኔ የምልህ ግን አቡሽ፣ እሺ ምንድን ነው የምንላቸው እኚህን ሰውዬ? እኔ ምን አቅልላለሁ እንዴ? ሲጀምርን ያልሰማውም የፈለገ ነገር ይመጣል እንጂ ነገሩን ደፍትፌ ሲፈልግ ራሱ ይጫር። ኧረ አንተ ኧረ ላሽ ኧረ የፊር አይደለም። ምን ሆነሃል ታዲያ? ለእሱ ብዬ እኔ ከትምህርት ቤት ልጫር? እሱም እኮ ትክክል አይደለም። ኧረ እኔ እኮ ጨነቀኝ አቡሽ። እሺ ታዲያ ምን ይሻላል? ምን አማራጭ አለን? እርሜ ለቦቸራ ሄደን መደፋት አይደል ስራችን? ሄደን የዳይሬክተሩ እግር ላይ ድፍት እንላለን። እንዴት አይነት መደፋት? ምን ማብራሪያ ያስፈልገዋል? ሄዶ መደፋት ነው። እኔ ሚኪ ነኝ እዛ ታንከር የሚያክል ሰውዬ እግር ስር የምደፋው? እባረራታለሁ እንዴ? አንተ ማን ስለሆንክ ነው አንተ ማትደፋው? ሚኪ ነኛ። ምን ሆነሃል? ሚኪ ብረቱ ጠቅኖ ስለቱ ሲባል አልሰማሽም? እሺ አሁን ትሄዳለህ ወይስ አትሄድም? አቡሽ በጣም ምስኪን ሰው እኮ ነው። ለማንኛውም እንደዚህ አትደነባብረሽ። ለፕራንክ ተደርገሻል። ፕራንክ ምንድን ነው? ፕራንክ ምንድን ነው? ፕራንክ አታውቅም እስከዚህ ሰዓት ድረስ? እኔ አብሬ አንድ ቦታ በመማሪ በጣም አፈርኩ። ባንተ አዘንኩ፣ ባንተ አፈርኩ። ለማንኛውም እኔ እንዳንተ አይደለም። እሺ አስረዳሃለሁ። ፕራንክ ማለት እባክህ እያላገጥክ ባልሆነ እያላገጥኩ ሳይሆን እየቀለድኩ ነው። እኔ እንደዚህ ነኝ ስጫወት። እጅ ባገጨና ዲድ የሰው ልጅ ሲቀልድና ቁም ነገር ወቅ። እሺ ህፃን እንደው ገንየዋ ግን በጣም ነው የማመሰግነው። እንዴት አድርጌ ውለታሽን እንደምከፍል አላውቅም። ቆይ ምን አድርጌልህ ነው የምታመሰግነው? እንዴ አንጀቴን እኮ ነው ራስ ያደረግሽልኝ እኮ ያረሰረሽልኝ። የምርህን ነው? የምሬን ነው። የምር ቦቼ፣ እኔም ግን በጣም ነው ደስ ያለኝ። አንቺማ እኮ አየሁሽ፣ አቤት ጭፈራ አስለካሽ እኮ ተውረገረግሽ። በስመ አብ አበስኩ ገበርኩ። ስለምን ጭፈራ ነው የምታወሩት? እቺ ዳብሎስ ተንከሲስ ሴጣን ከየት ነው የመጣሽው አንቺ? የዋዛ ጨፋሪ አይደለሽም ስትል አሰማው ልባ። ስለ ጭፈራ ስለ መውረግረግ ስለ መደነስ ነው ያወራነው። ታዲያ ምን ትሆኝ? ምን አገባሽ? ምንም የማይሆን ግን ቆየት ነው የጨፈራችሁት። ኧረ እቺ ምኗ በኋቃ ነች እቺ ዝርግፍ። ስለምንድን ነው የሚያወራው? ምንም። ቆይ ጨፈርሽ እያለ እየሰማሁት ማምንሽ ፋራ መስልሻለሁ እንዴ? ምንም ስትይ አንቺ ደግሞ የፈለግሽው ማለት ትችያለሽ። ተው አንተ ደግሞ ሹክ አትበለኝ። እጭ ማንን ነው? ይሄ ስድስተኛው ስሜቴን ነው። ደግሞ ምን አለሽ? እሱማ የሚለኝ ስድስተኛው ስሜቴ ምን አለኝ መሰለሽ? ትላንትና ቦቸራን አብሬ አልጨፍርም ስትይው ሄቨን አብረው ሂደ ጨፍራለች አለኝ። ማ? ስድስተኛው ስሜቴ። ይገርማል። ብቻ እውነቱን ነው እንዳትዪ ብልሽ ደስ ይለኝ ነበር። በጄሪ ሞት ብቻ ከቦቸራ ጋር ሂደሽ ጨፍረሽ እንዳይሆን። አዎ ጨፍሬያለሁ። እረፍ። ይሄኔ ነው መሸሽ እንግዲህ። እንዴ ወዴት ነው የምንሸሸው? እኔ ምን አውቄ። ቆይ አንቺ ልጅ ግን ምንድን ነው አላማሽ? ምንም ብለሽማ አትሸውጅኝ። ቆይና ምን ልበልሽ? አላማሽን በስርዓት ንገሪ።
አላማዬማ መማር ነው። እሱን አይደለም እና ምንድነው? ቦቸራ ጋር ያለሽ አላማ ምንድነው ነው ያልኩሽ። እኔ ደግሞ መልሴ አንድ ነው እኮ። ምንድነው? ምንም ከቦቼ ጋር የተለየ አላማ የለኝም። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ። እኔ ግን እንደው ምንም አላማረኝም። እዚህ አካባቢ የሆነ ፍቅር ሲጠበስ እየሸተተኝ ነው። አይ ግን ቆይ ቦቼ ምን አስቦ ነው ይቆራም? ቆይ አንቺ ፌንጣ ፒስ ነው። አይ ቅዱስ ሳናግርሽ ረግጠሽኝ ሄድሽ ማለት ደሜ ይፈላል ማለት። ደሜ ሲፈላ ደግሞ ምን እንደማደርግ ታውቂያለሽ? እሺ ደግሞ ከኔ ምን ቀረ? ምንም ባይኖረኝም ሳናግርሽ ቆመሽ የመመለስ ግዴታ አለብሽ። ገባሻ? እሺ ይሄው ቆምኩኝ። ምንድነው? ሰሞኑን ምንድነው ደረትሽ የምነፊብኝ? ማ እኔ ቤዛ? አዎ አንቺ ቤዛ። እኔ እንደዚህ አይነት ነገር አይነካካኝም። እሺ እና ማንን ነው የሚነካካ? እንጃልህ። ይኸውልሽ ይሄ መልስ እናደደኝ። እሺ ምን ብዬ እንድመልስልህ ነው የምትፈልገው? እንጃልሽ። ቅዱስ ነው ቸኩላለሁ። እሺ መሄድ አለብኝ። ግን የሆነ ነገር ቅር አላለሽ? ምንድነው እሱ? በጣም ዝም አልኳችሁ መሰለኝ። አንቺንም ቹቻንም ነፃነት አበዛውባችኋ። እና ምን ይፈጠር? ያን ያቆምነውን ነገር ብናስቀጥለው ብዬ አሰብኩ። ምኑን ነው የምናስቀጥለው? ጸቡን ነው። አንተ ያማሃል እንዴ? ኧረ አያመኝም። ታዲያ በጤናህ ነው እንደዚህ አይነት ነገር የምታወራው? እኔ እንጃ። አንቺን ሳይሽ ያ ነገር ትዝ አለኝ። እንግዲህ ትዝ እንዳለ ትቀራለህ። እሺ ይኸውልሽ ፌንጣ ምን ላደርግ ነው የመጣው ታውቂያለሽ? ምን ልታደርግ ነው የመጣው? ቦቸራ ምን ቢላት ነው እንደዚህ ልጥፍ ያለችበት ብዬ አሰብኩና ለምን ራሷን አልጠይቃትም ብዬ መጣሁ። ለምንድን ነው? ይሄን ነገር እኮ ብዙ ጊዜ ነው የነገርኩ። አይመስለኝም። ግድ የለህም ለማስታወስ ሞክር። እስኪ ደግመሽ ንገሪኝ፣ ምንድን ነው የምታወሩት? ብዙ ነገር። እሺ ሌላው ይቅር፣ ያኔ ሳምሹ እሺ ምን ብሎሽ ነው? ያኔ እኮ እንካ ሰላምታ ተጫውተን ነው። የምርሽን ነው? እንካ ሰላምታ የሚባል ጨዋታ አለ? አዎ አለ። ግን ምን ነው ገረመህ? እንዴት አይገርመኝም? ለነገሩ አልፈርድብህም። እንዴት? ሀገር ውስጥ ካለው እንካ ሰላምታ ይልቅ የውጭዎቹ ሮሚዮ እና ጁሊየት ነው የሚማርክ። እና እሱ እኮ አፕሮቹ ራሱ ደስ ይላል። ስለማታውቁት ነው እንጂ እኮ እንካ ሰላምታም ፎርማቱ በጣም ደስ ይላል። እሱ ምን ነው ደስ የሚለው? እንደውም አንዴ ላጫውትክ። እሺ ባይጥመኝም። እንካ ሰላምታ በምንታ? በደብተር። ምን አለ በደብተር? በርትተን አጥንተን በሰማይ እንብረር። በቃ? አዎ በቃ። ቀላል ነው አይደል? ይሄ ነገር እኮ ተራ ነገር ነው። እስኪ አንተ አንድ በልልኝ። አንቺ ሰላምታ በምንታ? በእስራስ። ምን አለ በእርሳስ? በእርሳስ። በላ ምን ዝም ትላለህ? እያሰብኩ ነው እባክሽ። አየህ ቦቼን ጠይቄው ቢሆን በእርሳስ ብለው ብዙ ነገር ዘርዝሩልኝ ነበር። እና እሱ እኮ ገጠር ስለኖረ ነው። እባክህ የከተማው ምርድና ላይ ቢሆን ካንተ ይሻላል። አየህ ስለዚህ ሰው አይናቅም። ይኸውልሽ መናቅ ያለበትን ካከበርሽው አናት ላይ መውጣቱ አይቀርም። ምን ለማለት ፈልገህ ነው? ሰው የሚንቅ ሰው ለእኔ ትንሽ ነው። እሺ እና ትንሽ ነው እያልሽ ነው? እኔ አላልኩም። አንተ ካልክ ግን ምን ይደረጋል? ድፍረት። ቆንጆ የት እየዋለሽ ነው? አሮጊት። የአራንጀልሽን እባክሽ ተው በእናትህ። ይሄ ያሬዶ ምንስ ነው? ተንጠልጣይዋስ? አረ አለች እችተና። እሺ። አረ ሹቻ በእናትሽ ግቢና ክላስ አስቀምጪው ይሄን ቦርሳ። አረ እባክህ ሲያምር ይቀራል። እሺ ምን እንዳይሆን ነው? እሺ ያሬዶ ምንም አይነት ውሃ እያማረኝ አይደለም። እቺ ቦርሳ ባስቀምጣት አንተ ነው የምትወስድብኝ እኮ። እኔ ያሬ ነኝ አንቺን ቦርሳ የምወስደው? አዎ። ቆይ ግን ያሬዶ በእናትህ እንደው ያቺ መኪና ደህና ነች? ውይ በጣም ደህና ነች። ቆይ ግን ስታገኛት ስለኔ ምንድን ነው የምትጠይቀህ? አረ ቹቻ የማትለኝ ነገር የለም። እስኪ ሙሽ በለኝ። ይኸው ቹቻ። ቆይ ግን ምንድን ነው የምትልህ? ቹቹሻ የኔ እናት በጣም ናፍቀሽኛል፣ ናፍቆትሽን አልቻልኩትም። በተለይ መጨረሻ ላይ ዘፈንሽልኝ ዘፈን ነው የምትለው። አይድሌ እንደው ምን እንደሚሻለኝ ግን ያሬዶ ናፍቆቷ እየገዘገዘኝ እንደሆነ ንገርልኝ። እሺ እነግርልሻለሁ። ያሬዶ እና ሌላ ምን ትፈልጋለህ? ቆይ ከቤዚቲ ጋር ላገናኘህ እንዴ? አይ ቹቻዬ ችግር የለውም። ባይሆን የሆነ ቀን ሲታፓሚያችን ብጋብዛችሁ ደስ ይለኛል። ግብዣ? አዎ ግብዣ። ቆይ ያሬዶ ምንድን ነው የምትጋብዘን? እናንተ የፈለጋችሁት። አይ አንተ
እንደዚሁ ንገረን። ኧረ ቹቻ ሼም ነው። ኧረ ሼም ይሁን ያሁን እኔ አያገባኝም። አንተ ንገረኝ። ምናልባት በርገር በርገር ነው ያልከው? አዎ በርገር። ወይኔ ኧረ ያሬዶ ሆዴ ሲጮህ እየተሰማኝ ነው። ከበላሽ ቆየሽ ማለት ነው? ወይኔ ያለመታወቅ ሰማኛለህ ያሬዶ። በርገር የሚባለው ነገር እኔም አላውቀውም እሱም አያውቀኝም። እንደተከባበር ኧረ ቹቻ በእናትሽ አትቀልጂብኝ። የምሬን እኮ ነው። ከኔ ጋር የሚተዋወቁ እነማን መሰሉ? የምርሽ ነው ቹቻ? እስኪ ንገሪኝ እሺ እነማን ናቸው? ሳምቡሳ፣ እርጥብ፣ አልፎ አልፎ ችፕስ፣ እንደገና ደግሞ ድንች ቅቅል፣ በቆሎ ተቀቅሎ ተጠብሶ ተቆልቶ። አይ ቀስቴ ምን ያላሳየኝ ላይፍ አለ ብለህ ነው። እና ደግሞ የመሳሰሉት ናቸው ከኔ ጋር የሚተዋወቁት። በለው በቃ ታዲያ እኔ በርገር ጋብዝሻለሁ፣ አንቺ ደግሞ አንድ ቀን ወስደሽ እርጥብ ትጋብዥኛለሽ። አሬ አሬዶ በጣም ነው ደስ የሚለኝ። ቹቻ ግን ቤዛ በዚህ ሀሳብ የምትስማማ ይመስልሻል? ወዳ ነው የምትስማማው? ካልተስማማችማ ከኔ ከቹቹሻ ጋር ግልጽ የሆነ ጦርነት ታውጃለሽ ማለት ነው። ምን ልትጣሉ ነው? ትቀልዳለህ እንዴ? በርገር እኮ ነው። እንደውም አሁን መሄድ አለብኝ። እሺ የት ነው የምትሄጂው? ኧረ በእናትህ ሳይውል ሳያድር ይሄን ጉዳይ ነግሬያት ማለት ነው ፕሮግራም ማስያዝ አለብኝ። ይሄን ካደረግሽ ማሹቻ በጣም ነው ደስ የሚለኝ። ለአንተ ሳይሆን ለእኔ ሲባል በርገር ለመብላት ለወዴ ሲባል እንድትስማማ አረጋታለሁ። እሺ ለማንኛውም ቻው። እሺ ቻው። ይቅናሽ። እቺ ልጅ እንደው ምን ይሻላታል? ቀውስ የሆነች ልጅ። ግቢውን ሙሉ ፈልጌ ነው ያገኘሁሽ። ደግሞ ምን ቀረ? ይኸውልሽ ስሚ፣ እኔ ዩሲያስ እዳ እንደማልወድ ታውቂያለሽ አይደለ? ያበደራል? አዎ አለ። ማን ነው? አንቺ። ምን? አዎ አሁን እዳሽን መክፈል ስለምፈልግ እንኪ ሰላምታ። እሱን ነው እንዴ? እንኪ ሰላምታ። በምን ታያ? በአንድ ብር። ምን አለ በአንድ ብር? ቼክ አላደርግሽም ሞቼ እንኳን ብቀበር። ሆት እኔ ሄቨን? አዎ አንቺ ሄቨን። እሺ ይሁንልህ። እንኪ ሰላምታ። አይበቃም? አይበቃም። እሺ በምን ታያ? በድንች። ምን አለ በድንች? በህይወት እስካለው ልቤ ቤቴ ነች። እውነት? አዎ ምን ነው ቀናሽ እንደ ሄቨን እኮ እኔ ሄቨን ነኝ ባንተ ምቀን? አዎ አንቺ ሄቨን ነው ምቀኝ። ልብ ካለሽ መልሽልኝ። ልመልስልህ አልፈልግም። እንኳን አንቺ ቦቸራ ራሱ የሚመጣ ይመልስልሽ። እመነኝ ዮሲ፣ እንኳን ላንተ ለማንም መመለስ ይችላል። ልብ ካለሽ ጠይቂው ነው ይመልስልኝ። ጥሩ አሁን መጣሁ፣ ጠብቀኝ። እንኳን ቦቸራ ያልተማረው እኔ ስንት ገጠም ያነበብኩት ራሱ በስንት መከራ ነው ይመጣልኝ። እስኪ መጨረሻሽ እናያለን። ሰምኛለሽ ቹቹሻ፣ ይሄ በፍጹም አይሆንም። እሺ ወደስ ሳይሆን በግድሽ ይሆናል። እሺ አንቺ ልጅ ቆይ ያምሻል እንዴ? እንዴት ነው እኔ ከያሬድ ጋር በርገር ቤት የምገባው? ሰምኛለሽ ቤዛ፣ ይሄ ማለት እኔ በህይወት የማገኘው ታሪካዊ የሆነ ቀን ማለት ነው። እና ወደስ ሳይሆን በግድሽ ትገቢያለሽ። እሺ ከዛን ትበያለሽ፣ ትጠጫለሽ፣ ትወጫለሽ። ሰምኛለሽ፣ እሱ ከሚጋብዘን እኔ ራሴ ጋብዝሻለሁ። እሺ ወይ ቤዛ፣ ግን ያንቺ ድርቅና በጣም ጣሪያ ወጣ። እሺ በቃ እዛ ድረስ መሄድም አይጠበቅብንም። በርገሩ ነው አይደል የምትፈልጊው? ቴካዊ አስደርጌልሽ አመጣልሻለሁ፣ ትበያለሽ፣ አለቀ። ሲያምርሽ ይቀር። እሺ ምን ማለት ነው? እኔ ቹቻ ቅብርር ብዬ መብላት አያምረኝም፣ እግሬን ሰቅዬ መብላት አያምረኝም። በቃ አላቅልሽም እንጃልሽ። ሰምኛለሽ ቤዚቲ፣ እኔ አንቺ እንድጋብዥኝ አልፈልግም። እናማ ከያሬዱ ጋር አብረን ገብተን በርገራችንን ብልት ለስላሳችንን ጥጥት። እምቢ ካልሽ አሻፈረኝ የምትይ ከሆነ ደግሞ የኔና አንቺ ነገር አበቃለት። እሺ የራስሽ ጉዳይ። ቹቻ ለበርገር ብለሽ እንዳልሆነ እንደዚህ የምትሆኚ እኮ አውቃለሁ። እሺ ጠብቂኝ። እቺን ይወዳል ቦቸራ። ይሄ ዮሱስ ማር የተናገረሽ? አዎ ቦቼ፣ ደግሞ በጣም ምን እንዳናደደኝ ታውቃለህ? ምንድነው ሲያናደድሽ? አንተን አጣጥሎ ሲናገር ደግሞ በጣም ነው ደሜን ያፈላው። የኔ ደም ይፍላ፣ የኔ ደም ትክትክ ይበልልሽ። ይሄ አልወሎ ራሴ ጋን ጭንቅላት። አሁን የሆነ ነገር እንድትለኝ ፈልጋለሁ። ምን ልበልሽ ገኒዋ? ቦቼ ደግሞ ስንቴ ነው የምነግርህ? ምን ነበር የነገርሽኝ? አንጎሌ እኮ በቃ ነደደኝና እኮ ረሳሁት እኮ። ለዮሲያስ የመልስ ምት እንዲሆን ቆንጆን ከሰላምታ እንድትነግረኝ ፈልጋለሁ። እኝክ እኔ ይኸውልሽ፣ እኔ ቦጋ ለመላኩ ማለት ነው እንኳን በቆሜ ቆሜ ይቀርና ሞቼ ራሱ ለዚህ ቆቀር ፊት አላንስም እኮ። ልሙትልሽ ይኸው እኮ አባባልሽ ራሱ ንዴትሽን ፊትሽ ላይ ያሳያል። ድንገት መጥቶ ሲናገርህ እንዴት አልናደድ? ቆይ ግን እዚህ አሁን ከምታወደለድ ያርፈሽ ትምህርትሽን አትማሪም እንዴ? ማን ያወደለደለ? ዳንቺ ነሻ። ቦቼ አቤት እመት፣ ምን አልሽኝ ገኒዋ? የጠየቅኩህን መልስልኝ አልኩ። እንካ ሰላም ትያውን ነው እንዴ? አሁን እንካ ሰላም ትያውን ነው። ይኸውልሽ ትሄጂና ማለት ነው እንካ ሰላም ትያ ትይዋለሽ።
በምንቲያ በረኛ ምን አለ በረኛ አንዴ ቤዚ ምን ነው ብቻሽ? ታዲያ ከማን ጋር መሆን ነበረብኝ? ቹቻ የለችም ከሷ ጋር ትሆኝ? ከሷ ጋር እኮ እድሜ ላንተ ተጣልተናል። እንዴ እኔ ደግሞ ምን አጠፋው? ኧረ እባክህ ደግሞ ምን አድርጌ ነው ብለህ ግግም ትላለህ እንዴ? ቤዚሙች ምን እንዳጠፋው እንኳን አላውቅም እኮ። ልጅቷን የማይሆን ነገር ብላት እሺ ካላልሽ ብላ ይኸው ግግም ብላ አንቃ ይዛኛለች። ምን ብያት ነበር? እስቲ ምን እንዳልካት ለማስታወስ ሞክር። ለጋብዛችሁ ፈልጋለሁ ያልኳትን? አዎና አንተ እንዴት እንደዛ ትላታለህ እንዴ? ምን ችግር አለው? ችግሩማ እኔ ካንተ ጋር ሆኜ የትም ካፌ መግባት አልፈልግም። ግን እኮ ቹቻ አብራን ትኖራለች። እሷ ብትኖርም አልፈልግም። ቆይ ምንድነው ችግሩ? ያሬድ ግን ለምን አትረዳኝም? ማሚ ልታይኝ ትችላለች አልኩ። ሌላ ራቅ ያለ ሰፈር እኮ ነው የምንሄደው። ለዛውም አንተ መኪና እየነዳህ አይደል? እሱ ከደበረሽ ራይድ ይዘን መሄድም እንችላለን። አልፈልግም። ለምን? ስለማልፈልግ። የምር ቤዚ ግን በጣም ጨካኝ ነሽ። ደግሞ እኔ ምን አድርው? የኔን ተይሽ ምን አለ ለቹቻ እንኳን ብለሽሽ ብትይ። አንተም ሲጀመር ሆን ብለህ ነው አይደል በሷ በኩል የመጣህብኝ? ምን ላድርግ ቤዚ፣ እኔ እኮ ባናገርሽ ሻትኝ ብዬ ስላሰብኩ ነው። ይሁን እንከፍ ነህ። እሺ እሱማ እንከፍ ነኝ። እና ተስማማ? በምን ነው የምንስማማው? በርገራ ብሎ መለቱን ነው እንጃለ። አይ ቤዚ እንደምን ይሻልሻል? ምን አለ በረኛ? እንኳንስ ላፈቅረ አትሆንም የቤቴ ዘበኛ። ምን? አንቺ ማን የቤቴ ዘበኛ አትሆንም ያልሽው? ምን ነው መሆን ፈልገህ ነበር እንዴ? አንቺ ልጅ ትንሽ ግን የተናናቀን አልመሰለሽም? ለማንኛውም ምን ካሰላምቲያ በምንታ በጅራፍ ምን አለ በጅራፍ? ሄቨንን አትንካት ኢዮስያስ ረፍ ብሎሃል። ማን ነው ደግሞ እንደዛ ያለው? እንካ ሰላምቲያ አስተማሪ። ብቻ ያቆቀር ነጋዴ ባልሆነ። እኔ ግን ቆቀር ነጋዴነቱ ሳይሆን ባለብሩህ አይምሮ መሆኑን የታየ። ምን ያሞጣሞጣታል አሮጊት ስታስጠላ። እሰይ ድብን ርር ቅጥል በል። ደግሞ ከሱም ብሰው ቦቼን ይናገረዋል እንዴ? ደፋር አበስኩ ገበርኩ ልትገርሙ ሻይ ባልክ በስማም መቶ ብር ነው በለኝ አምላኬ። 200 ነው በለኝ። ቦቼ እንዴት ደስ እንዳለኝ በጣም አመሰግናለሁ። ቦቼ ምን ነው ዝም አልክ? ዝም አላልኩም። እንትን ወደ ቤት፣ ወደ ሽንት ቤት፣ ወደ ትምህርት ቤት፣ እንትን ወደ ቆቀር ቤት። ቦቼ ችግር አለ እንዴ? አረ ልቤ ቅልጥ እያለብኝ። ወይኔ ጉዴ! አረ ልቤ ቦቼ! አረ ልቤ! ወይኔ ጉዴ! በቃ አረ እባክሽ ሊሰውድሽ ብዬ ነው፣ ለስራልሽ ብዬ እኮ ነው። አገኘሁሽ።